አንቺ ነሽ ቤቱ እንዲጠላ ልጁን እንዲጠላ ሚስቱን እንዲጠላ ከሚዲያ እንዲርቅ ያደረግሽው አንቺ ነሽ እንጂ እኔ አይደለሁም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳደረጉ የትም ቦታ እንዳትሄዱ። አዲስ መረጃ ይዤላችሁ መጥቻለሁኝ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። በነገራችን ላይ ዛሬ የተካሄደው ነገር እጅግ በጣም ያስጠላል። በጣም ነው ያዘንኩበት በአብርሃም ላይ። ምክንያቱም እኔ ማለት ነው መጀመሪያ እውነት ራሱ ካወቀ በኋላ ምን ማድረግ ነበረበት? የተለቀቀው ቪዲዮ ደጋግሞ አብርሃም ቤት የተለቀቀው፣ ሩታ ቤት የተለቀቀው፣ ሄርሜላ ጋር የተለቀቀው፣ ኤፍሬም ጋር የተለቀቀው፣ ዳኒ ጋር የተለቀቀው ቪዲዮ ቁጭ ብሎ ማየት ነበረበት ባይ ነኝ። ምክንያቱም ሄርሜላም ሩታም ጥያቄ መጠየቅ አያስፈልገውም ነበረ። እንደ ሀቅ ነው ያኔ ሀቅን ተናግሮ በመሸበት ማድር አይሻል ውዶችዬ። ስለዚህ አሁን ምሳሌ አብርሃም ሁለቱም ጥያቄ ጠይቋቸዋል። ስለ ቀለበት ጠይቋል፣ በፊት ያለበት ሁኔታ ጠይቋል፣ ማን እንደዚህ እንዳደረገው ጠይቋል። ግን ገልበጥ ተደርጎ ሄርሜላ ላይ ነው ሁሉ ነገር የተፈረደው ማለት ነው። እና ቀለበቱ ለምንድን ያወለቅሽው ምናምን ሲላት፣ ግን ቀለበቱ ያወለቀው እራሱ ነው አብርሃም ነው። ሄርሜላ እንደውም በጣም ታግላለች። በጣም እሱን ላለማውለቅ ላለመሸነፍ በጣም ታግላ ነበረ ማለት ነው። ግን ያስወለቋት ኤፍሬምና ሩታ ናቸው። እንዳውም አብርሃም ማለት ነው አብርሃም ነው ያወለቀው። ግን በማትእዛዝ ነው? በሩታና በኤፍሬም ትእዛዝ ነው ማለት ነው። ከአሁን በኋላ ከሚስትህ ጋር ከልጅህ ጋር እየኖርክ ስለሆነ ግዴታ ቀለበቱ ማውለቅ አለብህ። ቀለበቱ እሷ ጋር መድረስ ማረጉ ምንም አስፈላጊ ነገር አይደለም ብለውክ ያስወለቁ እነሱ ናቸው ማለት ነው። ስለዛ እኔ በበኩሌ ሄርሜላ ምንም አይነት ጥፋት አለባት ብዬ አልገምትም ማለት ነው። ስለዛ ከወንድ ልጅ በላይ ሴት አይደለችም ማለት ነው። ሴት በትንሽ በቀጭን ራሱ ወፍራም ብትሆን ራሱ ሴት ቀጭን ሴት ወንድ ከሆነ እንትን ያሸንፋታል ማለት ነው። ስለዛ ምን ማለት ፈልጌ ነው ውዶችዬ፣ መጀመሪያ አብርሃም ወደ ራሱ ከተመለሰ በኋላ እንዲያውም ለሳምንት ቆይቶ ቪዲዮ ተከታትሎ ምን እንደሆነ ከመቼ ጀምሮ እንደዚህ እንደሆነ ኤፍሬም ለሄርሜላን ምን እንዳደረጋት፣ ሩታ ከሱ ጋር ምን እንዳደረገች፣ ሄርሜላ ከአብርሃም ጋር ምን እንዳደረገች ማየት መረዳት ነበረበት። ኦኬ። ስለዛ እኔ ስህተተኛ አብርሃም ነው። በዚህ ቪዲዮ ላይ ስህተተኛ ነው የማደርገው። ማን እንደመረጠ እኛ እናውቃለን። ምክንያቱም ጠዋት ላይ ሄርሜላ ቦስት ያደረገችው ኢንስታግራም ላይ ቦስት ያደረገችው ነገር አለ። እሱ ምንድነው? ቡና እየጠጣች ከአብርሽ ጋር ነው። ምክንያቱም ይሄ የተቀረጸው ቪዲዮ የትላንትና ቪዲዮ ነው፣ የቀረው ቪዲዮ ማለት ነው። እያወሩ የተቋረጠው እንደ ዲራማ ማለት ነው። እንደ ተከታታይ ዲራማ ነው እየሰሩብን ያሉት ማለት ነው። እኔ በበኩሌ ስህተተኛ አብርሃም ነው። ራሱ ካወቀ በኋላ ቢያንስ ለትንሽ ሳምንት ከሚዲያ ርቆ ያለውን ነገር ተረድቶ መምጣት ነበረበት ማለት ባይነኝ እኔ እንደራሴ ማለት ነው። ምክንያቱም የሰው ህይወት መቀለጃ አይደለም። የሩታም ህይወት መቀለጃ አይደለም። የሄርሜላም ህይወት መቀለጃ አይደለም። ማን በፈለገ ሰዓት መጥቶ ማን በፈለገ ሰዓት የሚሄድበት ህይወት የላቸውም ማለት ነው። ስለዚህ እንደኔ ቁጭ ብለህ የተደረገውን ነገር ለማወቅ አንተ መጀመሪያ የተደረገውን ነገር ማዳመጥና ማየት አለብህ። በእኔ አስተሳሰብ ነው። በራሱ አስተሳሰብ ሁሉም የራሱ አስተሳሰብ አለው ማለት ነው። ስለዚህ እኔ ሄርሜላም ትክክል ናት ብዬ ነው የማስበው። ምንም አይነት ስህተት የለበትም። በቀለበቱ ጊዜ ሩታ ኤፍሬም እና አብርሃም ነው አስገድደዋት። ቀለበቱ እንደውም እንደውም ሊሰበር ድረስ ደርሶ በግድ ነው ያወለቁባት ማለት ነው። ይሄ ለምንድን ነው? አብርሃም ትክክለኛ ስላልሆነ ለምንድን ነው ያወለቅሽ ብሎ ነው ጠየቃት። ለምንድን ነው ያወለቅሽው? እሱ እንዳወለቀበት ራሱ አያውቅም። ስለዛ ጥፋተኛ ሙሉ ለሙሉ አብርሃም ላይ ነው በዚህ ላይ ማለት ነው። ሩታ ደግሞ ምንድን ያለቻት? አንቺ ነሽ ቤቱ እንዲጠላ፣ ሚስቱ እንዲጠላ፣ ልጁ እንዲጠላ፣ ህይወት እንዲጠላ ያደረግሽው አንቺ ነሽ። እኔ ብዙ ሰው ጠልቶኛል፣ በአብርሃም ምክንያት ብዙ ነገር ሆኛለሁ ብለሻል ሩታ ማለት ነው። እስኪ አንድ ጥያቄ ልጠይቅሽ። እውነት ብዙ ነገር ከሆንሽ፣ እውነት አብርሃም የምታፈቅሪ ከሆነ እውነት በቃ እውነቱን ተናግረሽ ያሁኑ እንደውም መቋጨት ነበረባችሁ ማለት ነው። እኔ በእኔ በኩል ሀቁን ተናግሬ በመሸበት ማድር ነው። ምክንያቱም እኔ ነገ የሚደርስብኝ ነገር ስለማላቅ ውዶችዬ፣ ኢንሻአላ በሌላ ቪዲዮ እመጣለሁኝ። ይሄ ቪዲዮ የት ነው የተለቀቀው ለምትሉኝ፣ ማን እንደመረጠ ማን እንዳልመረጠ ማወቅ ለምትፈልጉ አብርሃም ግሮስዌር ቤት ተለቋል እና ደግሞ ወይም አብሮሽ ቤት ማለት ነው። ስለዚህ እሱ ቤት ሄዳችሁ ማየት መከታተል ትችላላችሁ። ሙሉውን ቪዲዮ የትናንትናውም የዛሬው መከታተል ትችላላችሁ። የኔ ውዶች ላይክ፣ ሼር፣ ሰብስክራይብ ታደረጉ የትም ቦታ እንዳትሄዱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ። የዘህራ ቤተሰቦች ንጹህ ሃይማኖት፣ ዘረኝነት፣ መቀኝነት፣ ሸረኝነት የራቀበት ነው። ላይክ ሳታደረጉ ሼር ሳታደረጉ የትም ቦታ እንዳትሄዱ። ወዳችኋለሁኝ። መልካም አዳር።